ሌላ ነገር ላይ ተይዛችሁ ከሆነ እግዚአብሔር የተከፋባችሁ የተጠመዳችሁበትን ነገር ከአይምሯችሁ ላይ ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። ምርኮኛ እንድትሆኑ ከሆናችሁበት እናንተን ድንገት መጥቶ ከጠመዳችሁ፣ ኃጢአት እናንተን መጥቶ ከጠመዳችሁ፣ ሐሜት እናንተን መጥቶ ከጠመዳችሁ፣ ውሸት እናንተን መጥቶ ከጠመዳችሁ፣ ተንኮል ዛሬ ማታ ፍቺ ይሆናል። ዛሬ ማታ ፍቺ ይሆናል። በኢየሱስ ስም ፍቺ ይሆናል። በኢየሱስ ስም ፍቺ ይሆናል። እግዚአብሔር በሁለት መንገድ ዝም ይላል። አሜን። እግዚአብሔር በስንት መንገድ ዝም ይላል? በሁለት መንገድ። የመጀመሪያው እግዚአብሔር የክብሩ መገለጫ ሊያደርጋችሁ ሲፈልግ ዝም ይላችኋል ለጥቂት ጊዜ። ማንም መጥቶ ሲወቅሳችሁ፣ ማንም መጥቶ ሲከሳችሁ፣ ማንም መጥቶ የልቡን ሐሳብ በእናንተ ሲናገር እግዚአብሔር ዝም ይላል። እግዚአብሔር ጸጥ ይላል። ከዛ የእግዚአብሔር ዝምታ ደግሞ ይሰበሰቡና ኃጢአቷ ነው እግዚአብሔር ዝም እንዲላት ያደረገ ይላል። በደሏ ነው እግዚአብሔር ጸጥ እንዲላት ያደረገ ይላል። ትጸልያለች፣ ትሮጣለች፣ ቸርች ትላለች፣ ወዲያ ትላለች። እግዚአብሔር ግን መልስ እየሰጣት አይደለም። ስለዚህ እችን ሴት ይሄን ሰው እግዚአብሔር ትቶታል፣ እግዚአብሔር ረስቶታል ወደ መባል ይመጣል። ከዛስ ራሱ ሰውየው ምን ማለት ይጀምራል? እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ዝም ብሎኛል ይላል። የመጀመሪያው እግዚአብሔር የክብሩ መገለጫ ሊያደርጋችሁ ሲፈልግ፣ እግዚአብሔር አደባባይ ላይ ሊያነግሳችሁ ሲፈልግ፣ እግዚአብሔር በተዋረዳችሁበት መንደር ሊያከብራችሁ ሲፈልግ ጸጥ ይላል። እስከ መጨረሻው መሄጃ ድረስ እግዚአብሔር ጸጥ ይላል። ውስጣችሁ ያለ ተስፋ እስኪያልቅ ድረስ እግዚአብሔር ጸጥ ይላል። አንበሳ ጉድጓድ ውስጥ እስከመጣል ድረስ እግዚአብሔር ጸጥ ይላል፣ ዝም ይላል። የእግዚአብሔር ዝምታ ያስፈራል። አንደኛው እግዚአብሔር የክብሩ መገለጫ ሊያደርገን ዝም ይላል። ሁለተኛው ደግሞ እግዚአብሔርን ባለመስማት ዝም ይላል። አሜን። እግዚአብሔርን ባለመስማት፣ እግዚአብሔር በሚወደው መንገድ ባለመሄድ፣ እግዚአብሔር በሌለበት መሰንበት፣ እግዚአብሔር በሌለበት መቆየት፣ የእግዚአብሔርን ፍቃድ መተው፣ የእግዚአብሔርን ሐሳብ መርሳት እግዚአብሔር ዝም እንዲለን ያደርጋል። በዚህ ውስጥ እግዚአብሔር እኔን ለምንድነው ዝም ያለኝ ብላችሁ የራሳችሁን መልእክት እንድታገኙ ትፈልጋለሁ። ወይ እግዚአብሔር የክብሩ መገለጫ ሊያደርገኝ ነው፣ ወይ እግዚአብሔር እስኪመለስ እየጠበቀኝ ነው። አሜን። ግን አንዳንዶቻችሁን እግዚአብሔር የክብር መገለጫ ሊያደርጋችሁ ነው ዝም ያለው። በጠላቶቻችሁ መንደር ሊያከብራችሁ ነው እግዚአብሔር ዝም ያለው። በሟረቱባችሁ መንደር ሊያነግሳችሁ ነው እግዚአብሔር ዝም ያለው። በዛ ብዙ በተናቃችሁበት መንደር እግዚአብሔር በዛ ስፍራ አደባባይ ላይ ንግስና ሊሰጣችሁ ነው ዝም ያለው። አሜን ነው ወይ? አንዳንዶቻችሁ ደግሞ እስክትመለሱ ነው እግዚአብሔር ዝም ያለው። አሜን። ዛሬ ለሁለታችሁም የሚሆን መልስ አለኝ። ሃሌሉያ። ለሁለቱም የሚሆን መልስ አለኝ። ትንቢተ ኢሳይያስ ምዕራፍ 50 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍቺው ጽሕፈት የታለ? ወይስ እናንተ የሸጡት አበዳሪዎች ለየትኛው ነው? እናንተን የሸጡት ከአበዳሪዎቹ ለየትኛው ነው? እነሆ ስለ ኃጢአታችሁ ተሽጣችኋል፣ ስለ በደላችሁ እናታችሁ ተፈታለች። ኢየሩሳሌም እግዚአብሔርን ባለማድመጧ፣ እግዚአብሔር መካከልና ኢየሩሳሌም መካከል የነበረውን ቃል ኪዳን ኢየሩሳሌም ባለማክበሯ እግዚአብሔር ለጥቂት ጊዜ ትቷት ነበረ። ለጥቂት ጊዜ ዝም ብሏት ነበረ። ከዛ መጡና እናታችንን የፈታሃት ለምንድነው? ለምንድነው የተውከን? ለምንድነው የረሳህን ሲሉት እናታችሁን የፈታሁበት የፍቺ ጽሕፈት የታለ? እሷ መልካም ሆናልኝ በእኔ መንገድ ተመላልሳ በቃል ኪዳኗ ላይ ቆማ እኔ መጥቼ እናታችሁን የተውኩበት ቦታ የታለ?
እናንተ ልጆቿ እንድትበተኑ ዝም ያልኩበት ቦታ የታለ? የታለኔ እዚህ ጋር መወቀስበት ምክንያት? እናታችሁ ዝም የተባለችበት ምክንያት የኔ ነው ወይ? ምክንያቱ የታለ? ወይስ ከአበዳሪዎቼ ለአንዱ እናታችሁን ሸጥኋት? ምን ማለት ነው? አበዳሪ ተበድሮ ነገስት ምዕራፍ 4 አካባቢ ላይ እንዳለች ሴት አበዳሪ ተበድሮ የተበደረን ገንዘብ ባለመመለሱ ምክንያት ወይ ባለመመለሷ ምክንያት አበዳሪው ይመጣና ልጆችን ለባርነት ይወስዳል። አልቻልሽም፣ አልከፈልሽም፣ ስለዚህ የገንዘቤን ዋጋ በልጆችሽ ተካሉ ብሎ ይወስድባታል። እና እናንተን እኔ ከየትኛው ተበድሬ ነው ለአበዳሪ እናንተን አሳልፌ የሰጠሁት? በእውኑ እግዚአብሔር ይበደራል? ይበደራል? በእውኑ እግዚአብሔር ይበደራል ወይ? ከየትኛው ተበዳሪ ጋር ተጣልቼ የትኛው አበዳሪ መጥቶ መልስ ዳይን ሲል እናንተን ሸጥኩለት፣ እናንተን ተውኩለት? እንደዛ አይደለም። የተሸጣችሁት በኃጢአታችሁ ምክንያት ነው። በእኔና በኢየሩሳሌም መካከል የነበረው ቃል ኪዳን ያፈረሰችው ራሷ እናታችሁ እንጂ እኔ አይደለሁም አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእውነት በማታቁበት መንገድ ምናልባት እግዚአብሔር ከገባላችሁ ቃል ጋር ተላልፋችሁ ከሆነ ዛሬ ማታ መመለስ ይሆናል። በማታቁበት ሁኔታ፣ ባልገመታችሁት ሁኔታ፣ ባላሰባችሁት ሁኔታ ከእግዚአብሔር ቃል ጋር ተላልፋችሁ ከሆነ በጌታ በኢየሱስም ዛሬ መስማማት ይሆናል። ዛሬ እግዚአብሔር መጥቶ ያወራችኋል። ዛሬ እግዚአብሔር ፊቱን ወደ እናንተ ይመልሳል። እየገባችሁ ነው ወዳጆቼ? ይሄ መልእክት እየሰራ ነው። ይሄ መልእክት እያገኛችሁ ነው። እረ ኢየሱስ ያድናል። ስለዚህ እኔ አይደለሁም ተጠያቂዋ እና እናታችሁ ናት ተጠያቂዋ። ፈትቼሻለሁ ብዬ የፍቺ ወረቀት አልሰጠዋትም። ትቼሻለሁ ብዬ ባል ጠባቂ ነው፣ ከለላ ነው፣ አባት ነው። ማንም እንደመጣ እኔ ሊደፍረኝ አይችልም። እሱን ያያል አይደለ? የቤቶችን ራስ የሆኑትን ባሎቻችንን አልፎ ማንም መጥቶ ሊናገረን አይችልም። ማንም ቢሆን ማንም እሱን ይፈሩታል። እግዚአብሔር እኔን እንዳይፈሩ ሌሎች መጥተው አንቺ የሰራሽው ስህተት እንዳልከላከልልሽ፣ ውድማ እንዳትሆኚ፣ ምርኮኛ እንዳትሆኚ አንቺ ከኔ ጋር የነበረሽን ቃል ኪዳን ትተሻል። አሜን። ዛሬ ማታ ቃል ኪዳናችን ይመለሳል። ዛሬ ማታ ቃል ኪዳናችሁ ይመለሳል። በጌታ በኢየሱስ ክርስቶስ ስም እጆቻችሁን ከፍ አድርጉ። በሆነ ሱስ ከእግዚአብሔር ርቃችሁ ከሆነ፣ በሆነ ነገር ከእግዚአብሔር ቃል ርቃችሁ ከሆነ፣ ሌላ ነገር ላይ ተጠምዳችሁ ከሆነ፣ ሌላ ነገር ላይ ተይዛችሁ ከሆነ፣ እግዚአብሔር የተከፋባችሁ የተጠመዳችሁበትን ነገር ከአይምሯችሁ ላይ ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። ወደ ኋላ ከተጎተታችሁበት፣ ወደ ኋላ ከተያዛችሁበት፣ ምርኮኛ እንድትሆኑ ከሆናችሁበት፣ እናንተን ድንገት መጥቶ ከጠመዳችሁ፣ ኃጢአት እናንተን መጥቶ ከጠመዳችሁ፣ ሐሜት እናንተን መጥቶ ከጠመዳችሁ፣ ውሸት እናንተን መጥቶ ከጠመዳችሁ፣ ተንኮል ዛሬ ማታ ፍቺ ይሆናል። ዛሬ ማታ ፍቺ ይሆናል። በኢየሱስ ስም ፍቺ ይሆናል። በኢየሱስ ስም ፍቺ ይሆናል። ፍቺ ይሆናል። ፍቺ ይሆናል። ድንገት መጥቶ ልባችሁን ከሰረቀ ጋር ፍቺ ይሆናል። የሆነ ነገር ከሆነ የጠመዳችሁ ፍቺ ይሆናል። አብ የማይከብርበት ነገር ከሆነ የጠመዳችሁ ፍቺ ይሆናል። ጌታ የሌለበት ነገር ከሆነ የጠመዳችሁ ፍቺ ይሆናል። እስኪ ዛሬ ፍቺ ይሆናል በሉ። እስኪ ዛሬ ፍቺ ይሆናል በሉ። እስኪ አላት እግዚአብሔር። ስለዚህ እኔ መወቀስበት ምንም የለም ማለት ግን ጌታ ቸር አይደለ? ጌታ ደግ አይደለ? እኔ በእውነት በእግዚአብሔር ቸርነት እገረማለሁ። በእውነት በእግዚአብሔር ምሕረት እገረማለሁ። ይቆጣና ይራራል። እናት ልጇን ከገረፈች በኋላ እንደምትራራ፣ እንደምትጸጸት፣ እንደምታዝን፣ ጎዳው ሆይ ብላ እንደምታይ እግዚአብሔር ዝም ካለ በኋላ አይቶ ይራራል። ያለ እግዚአብሔር መኖር እንደማንችል አይቶ ይራራል።
ያለ እግዚአብሔር ፍሬያማ እንደማንሆን አይቶ ይራራል። ያለ እግዚአብሔር ተስፋ እንደሌለን አይቶ ይራራል። እንዲህ ካላት በኋላ እዛው ትንቢተ ኢሳይያስ ምዕራፍ 54 ላይ ሄዱልኝ። ከዛ በኋላ እግዚአብሔር እንደዚህ አላት፣ እሱ እኮ ቸር ነው፣ እሱ እኮ ደግ ነው። እረ ኢየሱስ ጌታ ነው። መጣና ደንቦ እንደዚህ አላት፣ አንቺ ያልወለድሽ መካን ሆይ ዘምሪ። አሜን። አንቺ ያልወለድሽ መካን ሆይ ዘምሪ። ያልወለደች መካን እጅግ በጣም ክፉ ነገር እንደሰራች እንዳመፀኛ ለእግዚአብሔር እንደማትታዘዝ ወይ እግዚአብሔር እንደተቆጣ ተደርጎ ይነገርባታል። አንቺ ያልወለድሽ ሆይ ዘምሪ። ሃሌሉያ። አንቺ ያላማጥሽ ሆይ እልል በይ ጩኺም። ባል ከሌላት ፊት የሆነችቱ ልጆች በስተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ። አሜን። እግዚአብሔር እየተመለሰ እኮ ነው ወደ ጽዮን። እግዚአብሔር የመለሳት እኮ ነው። ሃሌሉያ። ድንኳንሽን አስፊ አላት። እግዚአብሔር ዝም ከማለቱና ከመተው የተነሳ በጣም ጠላቶች በስተውባት ነበረ። ታውቃላችሁ ስለ ኢየሩሳሌም ስለ ጽዮን መማረክ። ሁሉም እንደፈለገ ይመጣል፣ እርኩስ ነገር ያደርጋል። ሃይ ባይ የለም፣ ቅጥር የላትም። ልክ እግዚአብሔር ሲመጣ አንቺ ያልወለድሽ ሆይ፣ አንቺ ባል የሌለሽ ሆይ፣ ካገባችዋ ከፊተኛዋ ይልቅ አንቺ ትበልጫለሽ። እረ ኢየሱስ ጌታ ነው። ድንኳኖችሽን አሰፋፊ አላት። የምስጋና ድግስሽን አዘጋጂ አላት። ምክንያቱም እኔ ወደ አንቺ እየተመለስኩ ነው። ምክንያቱም ምህረቴ ዘላለማዊ ነው። ምክንያቱም ቸርነቴ ዘላለማዊ ነው። ድንኳንሽን የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ፣ አውታርሽንም አስረዝሚ፣ ካስማዎችሽንም አጽኚ፣ በቀኝና በግራ ትሰፊያለሽና። አሜን በሉ እስኪ። በቀኝና በግራ ትሰፊያለሽና ዘርሽን አሕዛብ ይወርሳልና ዘርሽም ሕዝብን ይወርሳልና የፈረሱ ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። የሕፃንነትሽን እፍረት ትቼዋለሁ አላት። ሃሌሉያ። የሕፃንነትሽን እፍረት ትረሺዋለሽ። ብዙ አፍራ ነበረ፣ ብዙ ተዋርዳ ነበረ። አባት የሌላቸው ልጆች ያሳዝናሉ፣ ወላጅ አልባ የሆኑ ያሳዝናሉ። ኢየሩሳሌም እንደዛ ነበረች። እግዚአብሔር ሲመጣ ብዙ ዘመን እንዳፈረች አየ፣ ብዙ ዘመን እንደተጎሳቆለች አየ፣ ብዙ ዘመን እንደተከፋች አየና አታፍሪምና አትፍሪ። አረ ክብር ይሁንለት። አምላክ የሌላት ከተማ አትሆኝም፣ አታፍሪምና አትፍሪ። ባል የሌላት ከተማ አትባይም፣ አታፍሪምና አትፍሪ። ልጆች የሌሏት ከተማ አትባይም፣ አታፍሪምና አትፍሪ። አትዋረጂምና አትደንግጪ። አረ ጌታ ኢየሱስ ይችላል። የመበለትሽን ስድብ ከእንግዲህ ወዲህ አታስቢም። መበለት የነበርሽበትን ዘመን ከእንግዲህ ወዲህ አታስቢም። ያቺ ባል የሌላት ያቺ ምርኮኛይቷ እርኩስ ነገር የበዛባት ጠበቃ የሌላት አባ መጣ። ኧረ መጣ፣ ኢየሱስ መጣ። ያንን የልጅነትሽን ያንን ውርደት ትረሺዋለሽ፣ ያንን መገፋት ትረሺዋለሽ፣ ያንን ለቅሶ ትረሺዋለሽ። እኔ መጥቻለሁ። ማን ነው እኔን አልፎ አንቺን የሚነካ? አሜን ነው ወይ? አሜን ነው ወይ? ከዛስ የመበለትሽን ስድብ ከእንግዲህ ወዲህ አታስቢውም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ሃሌሉያ። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ኧረ ኢየሱስ፣ እርሱም የምድር ሁሉ አምላክ ይባላል። የሆነ ቦታ ላይ ሲያጠቁሽ የሆነ ቦታ ላይ የሚቆም አይደለም። የምድር ዳርቻ ሁሉ ፈጣሪ
ስፍራ የማይገድበው ወረት የማያቀው ከእንግዲህ ወዲህ ያላገባሽ ላትባይ ባልሽ ራሱ እግዚአብሔር ሆኗል። ምን ማለት ነው? ታዳጊሽ፣ ጠባቂሽ፣ የሚያስብልሽ፣ የሚራራልሽ፣ የሚያዝንልሽ ራሱ እግዚአብሔር ሆኗል። ከዛስ እግዚአብሔር እንደተተወችና አሜን በሉ። እግዚአብሔር እንደተተወችና እንደተበሳጨች በልጅነትም እንደተጣለች ሚስት ጠርቶሻል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ምን ሚስት ጠርቶሻል ይላል አምላክሽ። ከዛ እቺን ሐሳብ ልበላችሁ። ጥቂት ጊዜ ተውሁሽ፣ በታላቅ ምህረቴ አስቤሻለሁ። ጥቂት ጊዜ ተውኩሽ፣ በታላቅ ምህረቴ አስቤሻለሁ። በጥቂት ቁጣ ለቅጽፈት ዓይኔን ፊቴን ካንቺ ሰወሩ፣ በዘላለም ቸርነት ምሬሻለሁ ይላል ታዳጊሽ እግዚአብሔር። ኧረ አሜን ይባላል ለዚህ ቃል። ኧረ በደንብ ይጨበጨባል ለዚህ ቃል። አሁንም እኮ ኢየሩሳሌም ፈልጋ አይደለም ባይዘው እግዚአብሔር ራርቶላት ነው እየተናገራት ያለው። እሷ እርምጃ ጀምራ አይደለም እኮ አዝኖላት ነው እግዚአብሔር። በዛ በልጅነት ፍቅሩ አዝኖላት፣ በትላንትናው ቃል ኪዳን አዝኖላት ነው እግዚአብሔር። ብዙ እንዳለቀሰች አይቶ ራርቶላት ነው እግዚአብሔር። አመፀኛው እንደሰለጠነ አይቶ ነው እግዚአብሔር። በዘላለም ቸርነቴ አላት። ዛሬ ማታ በዘላለም ቸርነቱ የሚታሰብ ሰው አለ። በእውነት እግዚአብሔር ይሄን መልእክት ለአንድ ሰው ሰጥቶኝ ከሆነ ያው ጌታ ምስክሬ፣ ይሄንን መልእክት እዚህ የምትከታተሉ በሶሻል ሚዲያ የምትከታተሉ እግዚአብሔር በዚህ ቃል ላይ በምልክት በህይወታችሁ ታላላቅ ታምራቶችን መግለጥ ይጀምራል። በእውነት እግዚአብሔር ለጥቂት ጊዜ ትቷችሁ የተጎሳቆላችሁ፣ እግዚአብሔር ለጥቂት ጊዜ ዝም ሲል የተገፋችሁ፣ እግዚአብሔር ለጥቂት ጸጥ ሲል ብዙ ወጀብና ማዕበል የተነሳባችሁ፣ ማንም ያፉን ቃል በእናንተ የተናገረባችሁ አሁን ተመልሻለሁ ሲል ሃሌሉያ ሚከራከር እስከማይኖር ምርኳችሁን ይመልሳል። ተመልሻለሁ ሲል የተዘረፋችሁትን ሁሉ ይመልሳል። ከዛ እግዚአብሔር እንደዚህ ያለ ስለ ጽዮን ዝም አልልም አለ። ስለ ኢየሩሳሌም ጸጥ አልልም አለ። ጸጥ ያልኩበት ዘመን ይበቃል። ዝም ብያት ብቻዋን ሆና የተገፋችበት ዘመን ይበቃል። ስለዚህ ከእንግዲህ ጸጥ። ዛሬ ማታ ስለ አንድ ሰው እግዚአብሔር ጸጥ አይልም። ከእንግዲህ ወዲህ እግዚአብሔር ዝም አይላችሁ። ከእንግዲህ ወዲህ እግዚአብሔር ጸጥ አይላችሁ። ኢየሩሳሌም በጥፋቷና ቃል ኪዳኗን ባለማክበሯ ይሄ ደረሰባት። ከዛ ግን እግዚአብሔር ከጥቂት ቁጣው ተመለሰ። እግዚአብሔር ከዛ ተመለሰ። የክብሩ መገለጫ ስትሆኑ ደግሞ ይሄን ቃል አንብቤ ጨርስላችኋለሁ። እግዚአብሔር የክብሩ መገለጫ ሲያደርጋችሁ፣ እረ ኢየሱስ ጌታ ነው። ሃሌሉያ። ዮሐንስ 9:1 ላይ እግዚአብሔር ለክብሩ መገለጫ ዝም ሲላችሁ ደግሞ ሰዓት ስለሄደ እንደ ልቤ ማገልገል አልቻልኩም። ግን የሆነ ሰው መልእክቱን ይዞታል። ሲያልፍም ከመወለዱ ጀምሮ እውር የሆነን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ እንጂ አሜን አሜን የእግዚአብሔር ስራ በእርሱ እንዲገለጥ እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ ብሎ ሃሌሉያ ይህም ብሎ ወደ መሬት እንትፋለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን አይኖች ቀባ። ሂድና በሰሌው መጥመቂያ ታጠባለው። ሲመለስ እያየ ተመለሰ። ይህ ሰው ለረጅም ዘመን ዝም ተብሏል ማለት ነው። ከእግዚአብሔር ጋር ቃል ኪዳኑን አፍርሶ አይደለም፣ ከእግዚአብሔር ጋር ባለመስማማትም አይደለም፣ እንደ ኢየሩሳሌም እግዚአብሔር የገባውን ቃል ረግጦ ሄዶም አይደለም። እግዚአብሔር ክብሩን ሊገልጥበት ፈልጎ፣ አንዳንዶቻችሁ እግዚአብሔር ሊያገናችሁ ፈልጎ፣ እግዚአብሔር ሊያስውባችሁ ፈልጎ፣ እግዚአብሔር ወግ ማዕረግ ሊያሳያችሁ ፈልጎ
ክብሩን ሊገልጥ ፈልጎ ዝም ብሏችኋል። ግን አሁን ቀኑ ነው። አሁን ቀኑ ነው በኢየሱስ ስም። አሁን ጊዜ እኔ እንደ መልእክተኛ ተልኬያለሁ። እሰማቸዋለሁ ብሎኝ መጥቻለሁ። እመለከታቸዋለሁ ብሎኝ መጥቻለሁ። ይህንን ሁለት ነገር ስትነግሪያቸው ወደ ሕዝቤ ፊቴን አዞራለሁ ብሎኝ መጥቻለሁ። ወደ ተተዉት እመለሳለሁ ብሎኝ መጥቻለሁ። ወደ ተረሱት እመለሳለሁ ብሎኝ መጥቻለሁ። ወደ ተናቁት፣ ወደ ተገፉት፣ ተስፋ ወደ አጡት፣ ብዙ ወደ ተጠሉት መጥቻለሁ አለኝ ጌታ። መጥቻለሁ አለኝ ጌታ። በራቸው ወደ ተዘጋ መጥቻለሁ። መንገድ ለዘገየባቸው መጥቻለሁ። ፍርድ ለተዛባባቸው መጥቻለሁ። አባት ለሌላቸው መጥቻለሁ። የክብሬ መገለጫ ላደርጋቸው መጥቻለሁ። በአሕዛብ መካከል ላከብራቸው መጥቻለሁ። በተዋረዱበት መንደር ላይ፣ በተገፉበት መንደር ላይ፣ ብዙ በተተቸባቸው መንደር ላይ፣ ብዙ ባለቀሱበት መንደር ላይ ደቀ መዛሙርቶቹ ነካኩት ኢየሱስን። የዚህ ሰው አይነ ስውር መሆንማ እንዲሁ በከንቱ አይደለም አባታችን እናቃለን። በእኛ ዘመን ሰው ኃጢአት ሲሰራ ነው ለምጻም የሚሆነው። ሰው እግሩ የሰለለ እጁ የሰለለ የሚሆነው የኃጢአቱ ውጤት ነው። አይኖቹ ማየት የሚያቅታቸው ከኃጢአት የተነሳ ነው። የዚህ ሰው የኃጢአት መገኛ ግን ማን ነው? እርግጠኛው ነው እኮ ነው። በኃጢአት ምክንያት ይህ ሰው እንደታወረ እርግጠኛ ሆነው፣ ግን ምንጩን ነው ማወቅ የፈለጉት። ማን ነው? አባቱ፣ እናቱ ወይስ ራሱ? ማን ነው? አረ እናንተ እንደምትሉት አይደለም። የዚህ ሰው አይን መታወር በአደባባዮች ላይ እግዚአብሔር ሊከብር ነው። የላከኝን ስራ ፈጽም ዘንድ መጥቻለሁና ይህ ከሆነ የዚህ ሰው አይን ይበራልና አለ። የክብሩ መገለጫ ላደርገው መጥቻለሁ። አሜን አሜን፣ አረ አሜን። ስለዚህ ታሪኩን ቀየረለት። በጣም የሚገርመኝ ከዚህ መጽሐፍ ከመወለዱ ጀምሮ እውር ነበር አይደለ? ቤተ መቅደስ ገብቶ አያቅ። ምን አይነት አምልኮ ይመለክ አያቅ። እግዚአብሔር ምን ይባል አያቅ። ከደጃፍ ነው የሚሰማው ኃጢአተኛ ስለሚባል። የዛ ቀን ግን ክብሩ ሲመለስ ማየት ሲጀምር ያልፈለገው ሰው የለም። ጠርቶ ያላነጋገረው ሰው የለም። በምን ምክንያት? እንዴት? ምንጩ ከየት ነው? ማን ሊያደርግቻ? እንደዚህ ይባልላችኋል በኢየሱስ። በእነዚህ 3-4 ወራቶች፣ በእነዚህ 3-4 ቀናቶች፣ በእነዚህ ሳምንታቶች እንደዚህ ይባላል በኢየሱስ። ምንጩ ከየት ነው? ማን ነው የረዳሽ? ማን ነው ያገዘሽ? ማን ነው አባት የሆነሽ? ማን ነው የራራልሽ? ማን ነው የጎበኘሽ? ማን ነው ያዳሰሰሽ? ማን ነው አይኖችሽን ያበራው? ይባላል በኢየሱስ። ይባላል በኢየሱስ። ይባላል በኢየሱስ። ይባላል በኢየሱስ። እግዚአብሔር በሚመለስ ልብ ደስ ይለዋል። አሜን። ደግሞ ኢየሩሳሌምን አንቺ እንዲያርገሽኝ በዚህ ወጥተሽ በዚህ ገብተሽ አላለም። ሲተው ትውት አደረገላት። እንደዚህ ያደርግላችኋል እግዚአብሔር። ሃሌሉያ ሃሌሉያ። በእውነት እግዚአብሔር ምርኳችሁን ይመልሳል። በእውነት እጥፍ አድርጎ ይመልሳል። የመገፋታችሁን ወራት ተመልክቷልና ይመልሳል። መጥቻለሁ ካለኝ ጌታ መጥቷል። መጥቻለሁ ካለኝ ጌታ መጥቷል። የጠፉት ከተመለሱ መጥቷል። የክብሩ መገለጫ ለሚያደርጋቸው መጥቷል። እግዚአብሔር ሊራራ መጥቷል። ከዚህ ቃል በኋላ በህይወታችሁ ምልክት ታያላችሁ። አሜን ነው ወይ? በደንብ እርግጥ አድርጋችሁ ውስጣችሁ እንድታስቀምጡልኝ የምፈልገው የእግዚአብሔር ዝምታ የኔ ህይወት የትኛው ጋር ነው ብላችሁ እንድታዩልኝ እፈልጋለሁ። እግዚአብሔር ቃል ኪዳኔን በመተዌ ነው ዝም ያለኝ ወይስ እግዚአብሔር እስክመለስ እየጠበቀ ነው? የልጁን ደም አቅልዬበት ነው? የእውነቱን ቃል ምን አድርጌበት ነው? ምናልባት በሐሜቴ በጥፋቴ በተንኮሌ ነው? በምን እግዚአብሔር ዝም ብሎኛል? ወይስ እግዚአብሔር የክብሩ መገለጫ ሊያደርገኝ ነው? በደንብ ለራሳችሁ ይሄንን ከዛ ምክንያቱን ስታቁ ውጤቱ ያማረ ነው። እረ ኢየሱስ ጌታ ነው። እረ ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። እጎበኛለሁ በሉ እስኪ። እጎበኛለሁ በይ እስኪ።
ምርኮዬ ተመልሷል በይ እስኪ። እንባዬ ታብሷል በይ እስኪ። ከዚህ በኋላ ባል የሌላት፣ ወዳጅ የሌላት፣ ዘመድ የሌላት፣ ጓደኛ የሌላት፣ ቤተሰብ የሌላት፣ የሆነ ነገር የሌላት የሚልሽ የለም፣ የሚከስሽ የለም። ራሱ ልዑል ቅጥር ሆኖሻልና ራሱ እግዚአብሔር ፊቱን ወደ እናንተ አዙሯልና በጌታ በኢየሱስ ክርስቶስ ከዚህ ቃል በኋላ ደጆቻችሁ ይከፈት። ከዚህ ቃል በኋላ የተዘጋ ነገራችሁ ይከፈት። ከዚህ ቃል በኋላ የተበላሸ ነገራችሁ ይስተካከል። ከዚህ ቃል በኋላ በጌታ በኢየሱስ ክርስቶስ የተቀበረ ነገራችሁ ከመቃብር ይውጣ። ከዚህ ቃል በኋላ በኢየሱስ ተስፋ ያጣችሁበት ነገር ያብብ። ከዚህ ቃል በኋላ በኢየሱስ ብዙ ምርኮ እንዳገኘ ሰው ደስታ ወደ ቤታችሁ ይግባ። ከዚህ ቃል በኋላ በርሽ ይከፈት። የእግዚአብሔር ጉብኝት ይታያል። ባይዘው እግዚአብሔር ሲጎበኝ ፊታችሁ ጭምር ይለወጣል። እግዚአብሔር ሲጎበኝ ህይወታችሁ ያስታውቃል፣ ይበራል፣ ይገለጣል። በጌታ በኢየሱስ እጆቻችሁን ከፍ አድርጉ። ደጆቻችሁ ከዚህ ቃል የተነሳ ተከፈቱ። በጌታ በኢየሱስ ስም ተከፈቱ። የብዙዎቻችሁ የበረከት በር ተከፈተ። የዘገየ ተስፋችሁ ፈጠነ። የተያዘ ነገራችሁ ተለቀቀ። ከመመለስ በኋላ ድል ነው ያለው ወዳጄ። ከመመለስ በኋላ በረከት ነው ያለው። ከመመለስ በኋላ እረፍት ነው ያለው። ከመመለስ በኋላ ሙላት ነው ያለው። ይሄ በረከት አገኛችሁ በኢየሱስ ስም። ይሄ በረከት አገኘሽ በኢየሱስ ስም። ይሄ በረከት ቤትሽ ላይ ተገለጠ በኢየሱስ ስም። እግዚአብሔር ተናግሮኝ ከሆነ ይሄን ቃል ዛሬ አይደለም የሰማሁት። ለሊት 9 ሰዓት ተነስቼም ስጸልይ ነበር እግዚአብሔር ፊት። ዝም ብዬ መጥቼ አላገለገልኳችሁም። ያለ መንፈስ ቅዱስ መጥቼ አላገለገልኳችሁም። ማንበብ ችዬ መጥቼ አንብቤ አላገለገልኳችሁም። ከመንፈስ ቅዱስ ተቀብዬ አገለግላችኋለሁ። እግዚአብሔር ከመመለስ በኋላ በራቸውን ከፍታለሁ አለ። ከመመለስ በኋላ ነገራቸውን አስተካክላለሁ። ዝምታዬ ውስጥ የነበረውን መዋረድ አሁን በመናገሬ ውስጥ በረከታቸውን ያጭዳሉ አለ። ብዙ በረከታችሁ ይመለሳል። ብዙ ምርኳችሁ ይመለሳል። ብዙ ደስታችሁ ይመለሳል። እልል በይ እንዳላት እልልታችሁ ይመለሳል። ድንኳንሽን አስፊ እንዳላት ድንኳናችሁ ይሰፋል። ወደ ቀኝም ወደ ግራም ትሰፊያለሽ እንዳላት እንዲሁ መስፋት ሆነላችሁ። እንዲሁ መስፋፋት ሆነላችሁ በኢየሱስ። እስኪ ብድግ በሉ።